ወላሂ እኔ እዛ ላይ ቢሆን ብላችሁ አስቡ። ሴት ልጅ ናችሁ፣ እሷም ሴት ናት። 2 ዓመት ከምናምን ታጉላላለች። እንደ ሌላ ሴት አልተንጨላችም። ዛሬ ለአንቺ የሚያርግልሽ ነው እኮ አይባልም በፍጹም። እናንተ አንድ ሆናችሁ እዩ ካለችበት በእነሱ ቪዲዮ ወላሂ ዘድ ብሎክ እንዳረግሽ የማይሆን ጽፈታት ሴት ነሽ፣ ነገ ይደርስሻል። እንደ ድራማ ራሱ አያስክድም ይሄ ነገር ገባሽ? ጥሩ አይደለም። በጣም ነው ወዲሽ በጣም ነው አንዱን መሰብሰብ ደግሞ ከየት የመጣ ነገር ነው? ኢትዮጵያ ውስጥ የሌለ ነገር ነው። ድራማ ነው። ድራማ ቢሆን እንደ ድራማ እኮ በህይወታችን ድራማ ልንገራችሁ። እንትና ማን አብርሃም እንኳን ይሄን ስራ አልሰራውም። አብርሃም በአንድ ቤት ውስጥ 2 ሴቶች ይኖር ብለው አንድ ቃል አልወጣውም። አንድ ቃል ቆሻሹ አያችሁ አይደል? ከሴት ጋር ቆሚ። አንድ ቀን ለሆዴን መስጠት በወደስ ሀሳብ ሰርቶ ማያቱ አብርሽ አንድ ቀን እስካሁን ሲታዩት አንድ ቀን ሲጀምሩ ታውድቀ ታውቃለች። ይሄ ነገር እኔ ሩታ አንድ ቀን ወጥታ ታውቃለች። ማን ይፈልጋል? እቺ የሀያ እሙሙ የሚመስል ከንፈራ ማንም ይፈልጋል። እንደ ጨፈረች እንደፎገረች እኮ ሆነላት እኮ ልጅቷ። መጀመሪያም እኮ ስትፎግር ነበር እኮ ቢላለች እኮ ገና ማምጣቷ ምን አለች? አንቺን የሚፈልግ ልክ በቃ አንቺን የሚፈልገው ለስራ ነው። እኔ ነኝ ወት መጀመሪያ ምን ነኝ መጨረሻ ምን ነኝ ብላለች። ባለፈው ያላችሁ ሁሉ አይሆንም። እናንተ ደግሞ ሁሉ ሰው ያፈቀረውን አግኝቷል። ልጅ እኮ ፌክ ዲኤንኤ ሰርታ ነው እንጂ የቢንና የቢኒ ነው ልጁ እኮ። አሁን እስኪ ንገሩኝ፣ በየት ሀገር ነው በአንድ ቤት ውስጥ ኦርቶዶክስ ሃይማኖት ሁነሽ ለዛውም እሱ አክራሪ ነኝ ይላል፣ ሃይማኖት አለኝ ይላል። በሃይማኖት ሲጸና ነው የማየው፣ ሲጸልይ ነው የማየው። እንዴት አንድ ቤት ውስጥ 2 ሴት እንዴት ደግሞ መጣ እኮ ተጠመጠመችበት። እንዴት በጥፊ ማለት አይችልም? ከዚህ ጋር ብሎ ሞት አይችልም። ትንሽ ነገር ሲታወራ እንዴት እንደሚሰጣት አይታችሁ እንዴ? አሁን ቆይሽ አዳምጠኝ አንድ ጊዜ። ሃይሚ ከዚህ በፊት በክራንክም ደረጃ በሁሉም ደረጃ ይጮህባታል አይደለ? ልክ እሷ መጣ ስታቅፈው ሂዶ ወርውሮ በጥፊ አይላትም ነበረ? ለምን ንገሩኝ። ይፈልጋታል እኛን ፈልጋትም እችን ሴት እኛ ማየት አንፈልግም። ከፈለጋ ከካሜራ ውጭ እኛ ጋምጥቶ እኛን ጮጋራ እንዳይጨርስ ቲክቶክ ላይ ቆሻሻ እንዲሆነች ሴት ለዚህ ከንፈሯ ከአፏ የሚወጣ ግም አንድ ሰው ማይወድልኝ ለዚህ ግም የሆነች ለዚህ ልጅ አሳልፎ ለመስጣት እግዚአብሔር የትም ወርቅ የሆነችን ዳይመንድ ናት እኮ የዓለም ዳይመንድ ናት እሷ። ሃይሜ ማለት የትም ተፈልጋ ማትገኝ እግዚአብሔር አሳልፎ የሰጠሽ በረከት ነበረ። ቲራ ነው እንደዚህ ነው አትበሉ። ሃይሜ ከሞተች በኋላ እሱ ሞቷም ስራ ነው ትላላችሁ በኋላ ማለት ነው። የዛሬው ንግግር ከሞት አይበልጥም አይደለም። የዛሬው ንግግር ከሞት አይበልጥም። ከሞት አይበልጥ ያላችሁ አንዴ እንደማመጥ ከታች ያላችሁ ባለ ኮሜንት ማለት ነው የምትጽፉት ማለት ነው። በራሳችሁ ቤት ደርሶ ወይም በጓደኛችሁ ገብቶ እናንተን ሲያሰቃያችሁ ማየት እፈልጋለሁ። በእናንተ የደረሰባችሁ ይሄ ሁሉ ማለት ነው። እናንተ 666ቶች ናችሁ። ስራ ነው ይሄ ጠጡ ይሄን አድርጎ የምትሉት እናንተ 666ቶች ናችሁ። ለምን ይሄንን የምትደግፉ ሰዎች የሰይጣን ሰዎች እና የ666 መንፈሶች ናቸው። ከታች ያላችሁት የምትጽፉት የምትደግፏቸው ወይም የምትደግፉት እንደዚህ ነው ያድርገው ችግር የለም የምትሉ 666ቶች እና የሰይጣን ዘሮች ናችሁ። ሴት ልጅ የማትደግፉ የሴት ልጅ ውድቀት የምትፈልጉ ናችሁ። ቆሻሾች ማለት ነው፣ ውዳቂዎች። ሃይሚ መቼ ወድቃት በፈጣሪ አምላክ ወይ ውጪ ወይ አስተያየት በስነ ስርዓት ስጪ። 2 ዓመት ሙሉ ተሚረናል፣ ብዙ ተሚረውናል። 2 ዓመት ሙሉ ምን አልኩኝ? ከታች የሚሳደቡትን እየሰማሽ እኔ አንድ መናገር የምፈልገው ነገር አለ ውዶቼ። ሁሉም ነገር ያልፋል፣ ማያልፍ ነገር የለም። ግን እኔ አንድ ነገር ራችሁ ነገር አስተያየት ሁላችሁም ለዚህ ቪዲዮ አስተያየት ስጡ። ከዛ በቀጥል ደግሞ ሰው ልጅ ተሳድቦ ማንም ሰው የተመለሰ ሰው የለም። አስተያየት ስጡ። በቃ
በጭንቅላታችሁ ያሰባችሁ ነገር አስተያየት መስጠት አንፈልግም። እሷን ማየትም አንፈልግም። ይሄ ስራ የሚያስተምሩም ነገር የለም። ትምህርትም ከሆነ 2 ዓመት ሙሉ ተምረናል። ከዚህ በኋላ የእነሱን ህይወት ያሳዩን። ደስ የሚል ነገር አንፈልግም። በቃ ሌላ ሴት ማየት አንፈልግም። ሶስተኛ ሰው ማየት አንፈልግም። ስድብ አስፈላጊ ነገር አይደለም ውዶቼ። እኔ የምለው እዚህ ጋር ድረስ ትራንክ እየተደራረጉ አይተናል፣ ተምረናል። መማር ያለብን ነገር ከዚህ በኋላ ደግሞ ሶስተኛ ሴት አንፈልግም። የሚሆነው ነገር እና ለውዶቼ ያውላችሁ እኔ አንድ ነገር የምናገረው ነገር አሁንም ነገም ተነገ ወዲያ የምናገረው ነገር የሀይሚዬ እህት ነው የምትሉ ሰዎች ሴትዮዋ እውነት ጀግና ናት። እውነት እናቱ አባቷ ወልዷታል። እሷ በሀይሚ ቤት ገብታ ስትኖር ያኔ እና ቆመን እናያለን። ስለዚህ እስከዛ ድረስ እናንተ ታገሱ። የሚሆነው ነገር እናያለን። አዲስ አበባ ገብታ ሴት መኖር ሲጀምር ያኔ እና ውሳኔ ውስጥ እንገባለን። እስከዛ ድረስ ግን የምታዩት ቪዲዮ ላይ አስተያየት ስጡ። ሰው ልጅ ጅማሬ ማለት ይሳምማለሁ። ድራማና ድራማ ብቻ ስራና ስራ ብቻ ነው። አትሳደቡ፣ ብሩክን አትንኩ፣ አትሳደቡ ውዶቼ፣ አትሳደቡ፣ አትሳደቡ። እኔም ብያቸዋለሁ። ሁለተኛ አንፈልገው እዩ ማየት አንፈልግም። በቃ ውዶቼ ጅማሬ ማለት አንፈልጋለሁ። አላየንም አላ እንጂ ከእኛ ጋር ትኖራለች አላ እንጂ ስትኖር አላየንም አይደለም። እሷ ደግሞ እውነት ጀግና ሆና እውነት ወልዳ እናቷ ወልዳለች እዛ ቤት ገብታ ስትኖር እና ያኔ እንዳያለን። እስከዛ ድረስ ግን እናንተ አትሳደቡ፣ ብሩክን አትንኩ። ለመሰላችሁ ይሄ ደግሞ ነገ ስራ ሆኖ ሲገኝ ምን ሆናል? አንገት ያስደፈናል። ስለዚህ አስተያየት ስጡ። ሴትዮን እንደፈለጋችሁ አድርጉ፣ ልጁን ግን አትንኩ። ለምን አይታወቅማ። አላየኑም እኮ ውዶች፣ አላየንም። ያላየኑ ነገር እንዴት እንፈርዳለን? አትደግፏቸው። ስራቸው ጥሩ ነው። ነገን እናያለን። እንደዚህ አልኩኝ እኮ ውዴ፣ አስተያየት ስጡ ነው። እኔ በበኩሌ አስተያየት ስጡ። ልክ አስተያየት ስጡ እንጂ አትንኩ። ብሩክን አትሳደቡ ውዶች፣ አትሳደቡ። ቤትዬ የምንም አንገት ማስደፋት የለም። ይቅርታ አድርግልኝ እህቴ፣ አወድሻለሁ። የምንም አንገት ማስደፋት የለም። አንደኛ አዳምጪኝ። እኛ ኦርቶዶክስ ነን። በእምነታችን ውስጥ የሌለ ነገር አልደገፈ። ምንድን ነው እየቀዱ ነው። ጥሩ አይደለም። ምን መሰለሽ እዚህ ጋር እኮ መናደድ ምናምን አይደለም። ቤትዬ አንድ ውሳኔ ነው የምወስነው። ሃይማኖት የማይፈቅደውን ነገር አልደግፍም። እኔ ይሄን እምነት አልከታተልም። ይሄን ነገር ግን መቃወም እችላለሁ። ብሩክያን ማየው ግድ ብሎሻል አላለሽም? መፍትሽ ነው አለማየት ምርጫሽ ነው። ማንም ያስገድ ነገር የለም። ግን አንቺ ቆይ አንቺ ምንድን ነው የምትይው? የምንም አስተያየት የለም። መናገር ካለብኝ ኦዲየንስ ነኝ አይደል? ስንት ዓመት ሙሉ አሁን ማን ተሳደብኩኝ? እኔ ሃይማኖቴን አይወክልም ነው ያልኩት። እንዴ ቤት ይሆነሽ ነው ማሪ ሃይማኖት አይወክልም አትበይ። ማሪ ሃይማኖት አይወክልም ካለ ሃይማኖት አትበይ ማሪ። ሃይማኖት ካልሽ እኮ ምን እንደሚል ታውቂያለሽ? አለማየት መፍትሽ ነው የምትባዩ። እንዴ ሙስሊም ከሆነሽ ሙስሊም ነሽ፣ ሌላ ሃይማኖት ነሽ፣ ሌላ ግን ብቻ ቪዲዮ እዩ። እሱ ዛሬ ግን ሃይማኖት ምናምን እንደዛ አይነት እናንተ እንዴት ነው የምትቀበለው? ሱራ ራሱ እንዴት ነው የምናገረው? እዚህ ጋር እኮ ማለት ያለባችሁ የጨረቃ ፋሚሊ አንዱኑ ነው እኮ አንዱ ናችሁ። እዩን አንፈልግ ከማላችሁ አውጡ። በቃ ይሄን በሉ። አወራ እንጂ አንድ ቤት ሲኖሩ አይተናል። ያላየንም ደግሞ እንደዚህ የሚባል ነገር የለም እንጂ እና ታዲያ ነገ ጠዋት እኮ አይደለም ይሄ ነገር ተገለብጦ ደግሞ ነገ ጠዋት ስራ ነው ተብሎ ብብን መጣስ ምን ይባል ነው እንዴ? እና እኮ ሰው ነን፣ ጭንቅላት አለን። እንደዚህ አይነት ስራ የለም። እንደዚህ አይነት ስራ ሲጀመር የለም። ተቃወሙ ነው እኮ እኛ ስራውን ተቃወሙ። በቃ እንጂ ሌላ